በቀጠናው ተከስቶ የነበረውን የጸጥታ መደፍረስ ችግር በማርገብ ችግሮችን ከምንጫቸው ለማድረቅ የሚያስችል የጋራ ስራ እየሰሩ መሆናቸውን የሰሜን ሸዋና ኦሮሞ ብሔረሰብ አስተዳደር የስራ ኃላፊዎች ተናገሩ። በደረሰው የጸጥታ መደፍረስ ችግር በሰው ህይወትና በንብረት ላይ ጉዳት መድረሱን ያነሱት ኃላፊዎቹ አጥፊዎችን ተጠያቂ ለማድረግ እየተሰራ ስለመሆኑም ተመላክቷል። ኤልያስ ፈጠነ ተጨማሪ ያለው ከሰሞኑ በምስራቅ አማራ ቀጠና የደረሰው ችግር ዘርፈ ብዙ መስዋዕትነትን አስከፍሎ አልፏል። የአማራ ልዩ ኃይልና የፌደራል ጸጥታ አስከባሪ አባላትን ኢላማ ያደረገው ጥቃቱ ንጹሃንንም ሰለባ አድርጓል። ችግሩ የተፈጠረባቸው የሰሜን ሸዋ ዞንና ኦሮሞ ብሔረሰብ አስተዳደር የስራ ኃላፊዎች ችግሩን ለመቆጣጠርና ተጠያቂነትን ለማስፈን ውይይት አድርገዋል። የሰሜን ሸዋ ዞን አስተዳዳሪ መካሻ ለማየሁና የኦሮሞ ብሔረሰብ አስተዳዳሪ አህመድ አሊ ካሚኮ ጋር ቆይታ አድርገዋል። የችግሩ መነሻ ችግሩን ለመፍታት የተደረገውን ጥረት በቀጣይ መስራት ያለብን ጉዳይ ላይ በዝርዝር ውይይት አድርገናል። እዚህ አካባቢ ካሉ የጸጥታ ኃይሎች ጋር በትብብር ህብረተሰቡ ወደ ነበረበት ሰላሙ እንዲገባ አጠቃላይ የተፈጠረው ግጭት በሰላማዊ መንገድ ወደ ነበረበት እንዲመለስ ሰፊ ስራ ተሰርቷል። የንጹሃን እና የጸጥታ መዋቅሩ ህይወት አልፏል። ከፍተኛ የንብረት ውድመት ደርሷል። የስነልቦና በዚህም የኦሮሞ ብሔረሰብ አስተዳደር ዞን እጅግ በጣም አሳዝኖታል። በቀጠናው መልኩን የቀያየረ የመጨረሻ ግቡ ግን ንጹሃንን በመጨፍጨፍ የግል ጥቅምና ፍላጎትን ማሳካት የሆነ ጥቃት ቀጠናውን እየረበሸው ይገኛል። የሽብር ቡድኑ ሸኔ ለዚህ ጥፋት እቅድ ነዳፊና ፈጻሚ ሆኖ እየሰራ ስለመሆኑ ተነግሯል። ይህንን በውል በመረዳትም ችግሩን ለማድረቅ አስተዳደሮቹ እየሰሩ ስለመሆናቸው ተናግረዋል። ይሄንን ከምንጩ ለመቅረፍ በሚያስችል መንገድ ስራ ይጠይቃል። ስለዚህ እዚህ ላይ በሁለቱም ወገን ያሉ የጽንፈኛ አስተሳሰብ አገር የማፍረስ አስተሳሰብ ያላችሁትን ኃይሎች ያለ ምህረት ትግል ማድረግ አለብን። አመራራችን ከዚህ አንፃር ግልጽ አቋም እና መፍትሄዎችን መፈጸም መቻል አለበት። በዚህም አቅጣጫ ተቀምጧል። ይሄንን የምንፈጽም ነው የሚሆነው። በአጠቃላይ ይሄ ቀጣና በሰላም እጦት በተደጋጋሚ እየታወቀ ነው ያለው። ያደረግነው ውይይት ይሄ ቀጣና በተደጋጋሚ ለምንድነው ወደ ግጭት የሚገባው? ይሄ ቀጣና ሁሉ ጊዜ የሚያዝነው ለምንድነው? በዘላቂነት መፍትሄ ለምን አያገኝ የሚለው ላይ በዝርዝር ተወያይተን በአጠቃላይ ህዝባችን የማረጋጋት ስራ መስራት እንዳለብን፣ አጥፊዎች መጠየቅ እንዳለባቸው በሁለቱም አቅጣጫ አጥፊ መጠየቅ አለበት። የሀገር መከላከያ ሰራዊት የአማራ ልዩ ኃይልና ፌደራል ፖሊስ ወደ አካባቢው ገብተው በቅንጅት የኦፕሬሽን ስራዎችን እየሰሩ ስለመሆናቸው ተነግሯል። ይህ ስራ ውጤት እንዲያመጣ በሰከነ መንገድ በትብብር እንደሚሰራም ነው የተነሳው። በአጠቃላይ መከላከያ የሚሰራው ስራ ተቆጥሮ ተሰጥቶታል። የፌደራል ፖሊስ፣ የአማራ ልዩ ኃይል፣ የአካባቢ አስተዳደሮች የሚሰሯቸውን ስራዎች ቆጥረን ተለያይተናል። በአጭር ጊዜ ይህ አካባቢ ሰላም እንዲሆን፣ ድሆች የሚያለቅሱበት አካባቢ እንዳይሆን፣ እናቶች የሚፈናቀሉበት አካባቢ እንዳይሆን በትብብርና በቅንጅት መስራት አለብን የሚል ማጠቃለያ ወስደን የሥራ ክፍፍል አድርገን የተለያየን። መሳሪያ ይዞ መንቀሳቀስ በፍጹም የተከለከለ ነው። ተደራጅቶ መንቀሳቀስም ከዚህ አንፃር እርምጃ የሚያስወስድ በመሆኑ ይህንን መልእክት በመስማት በአጠቃላይ ለቀጠና መረጋጋት የበኩሉን አስተዋጽኦ እንዲያበረክት ጥሪን አስተላልፋለሁ። የሁለቱ ዞን አስተዳደሮች ያደረጉትን ውይይት ተከትሎ ህጋዊ ተጠያቂነት እንዲመጣ ሊያደርጉ የሚችሉ ስራዎች በቅንጅት እየተሰሩ ስለመሆናቸው የስራ ኃላፊዎቹ ካሚኮ ጋር በነበራቸው ቆይታ አረጋግጠዋል።